የደቡብ ኢትዮጵያ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን ስድስተኛ መደበኛ ጉባኤ በአርባ ምንጭ ከተማ ማካሄድ ጀምሯል። በዚህ ጉባኤም የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ፣ የክልሉ ምክር ቤት ዋና አፈ ጉባኤ አለማየሁ ባውዲን ጨምሮ የምክር ቤት አባላትም ተገኝተዋል። የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ በጉባኤው መክፈቻ ላይ ባስተላለፉት መልእክትም በክልሉ ዲሞክራሲያዊ ምህዳሩን በማስፋት ረገድ ከባለፉት ጊዜያት የተሻለ ልምድ መፈጠሩና በዚህም ውጤት ተመዝግቧል ብለዋል። ሰባተኛው አገራዊ ምርጫ ነጻ ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅም የምክር ቤት አባላትም የድርሻቸውን ሊወጡ እንደሚገባም ዋና አፈ ጉባኤው በንግግራቸው አመላክተዋል። ህብረ ብሔራዊ አንድነታችን የሚያጎለብቱ ጉዳዮች ላይ በማተኮር እውነተኛ የዲሞክራሲ ልምምድ በማካሄድ ልማትና ዲሞክራሲን በማሰናሰል መጪው ጊዜ በኢኮኖሚም ሆነ በዲሞክራሲ የዳበረ ባህል እንዲገነባ ታሳቢ ያደረገ ስኬታማ ጉባኤም ማድረግ አለብን። በክልሉ ባለፉት 6 ወራት በሁሉም ዘርፍ በተከናወኑ ተግባራት አበረታች ውጤት ተመዝግቧል ያሉት ዋና አፈ ጉባኤው በአፈጻጸም ወቅት ያጋጠሙ ተግዳሮቶችን በመለየት መፍትሄ በማስቀመጥም በቀጣይ ላቀ አፈጻጸም ለማስመዝገብ ርብርብ ሊደረግ ይገባል ብለዋል። ከምንም በላይ ከመሰረተ ልማት አኳያ የመንገድ፣ የውሃ፣ የመብራትና የቴሌኮም ተደራሽነትና ጥራትም ከጊዜ ወደ ጊዜ በሁሉም አካባቢዎች እያደገ መጥቷል። በሁሉም ዘርፎች የፕሮጀክት አፈጻጸማችን ተወስዶ ሲታይ ከልማዳዊ አሰራር በመላቀቅ መጨረስን ማዕከል በማድረግ የሚከናወኑ ተግባራትም ትምህርት የሚወሰድባቸው ናቸው። በሀሳብ ድህነት ምክንያት የኋላ ቀርነትና የመቆሸሽ ምሳሌ የነበሩ ከተሞች በአዲስ እይታ ሲገለጡ ውብ፣ ጽዱና ለዜጎች ምቹ የሆኑ ከተሞች በክልላችን በርካታ አካባቢዎች ተፈጥረዋል። በሁሉም የትምህርት እርከኖች የትምህርት ጥራትን ለማሳደግ የተጀመሩ የአቅም ግንባታና የግብዓት የማሟላት ስራ ተጠናክሮ መቀጠል አለበት። በጤና ልማት በመከላከልም ሆነ አክሞ በማዳን ረገድ በሁሉም የክልላችን አካባቢዎች የተደረጉ ርብርቦች ተጠናክሮ መቀጠል ይገባቸዋል። በክልላችን ባህሪ ዞን ጂንካ ከተማ ተፈጥሮ የነበረው የማርበርግ በሽታ ወረርሽኝ ህዝቡን በማስተባበር የተቆጣጠርንበት መንገድም ቀውስን በብቃት ወደ እድል የመቀየር አቅማችን ያሳየንበት ተግባር ሆኖ አልፏል። በመሆኑም ከዚህ አደገኛና ገዳይ ከሆነ ወረርሽኝ ህዝቡን ለመታደግ ክቡር ርዕሰ መስተዳድሩና የመስተዳድር ምክር ቤት አባላት፣ የኢፌዴሪ ጤና ሚኒስቴርና የማኔጅመንት አባላት፣ የጤና ቢሮና ማኔጅመንቱ፣ የአሪዞንና የደቡብ ኦሞ ዞን አስተዳዳሪዎችና የአስተዳደር ምክር ቤት አባላት ህዝባቸውን ለማትረፍ ላበረከቱት ከፍተኛ አስተዋጽኦ በምክር ቤቱ ስም እንድታመሰግኑ በአክብሮት ጠይቃለሁ። በክልሉ ፕሮጀክቶችን የመፈጸም ልምድ እያደገ መጥቷል ያሉት ዋና አፈ ጉባኤው ሙስናና ብልሹ አሰራሮችንም ሁሉም ዜጋ በመርህ ቆሞ ሊታገል ይገባል ብለዋል። በፍትህና በፍርድ ቤቶች የተጀመሩ የትራንስፎርሜሽን ስራዎች የሚበረታቱ ሲሆን ዘላቂነታቸውን ማረጋገጥ ይጠበቅብናል። ሙስናና ብልሹ አሰራር ልማትንና ፍትሃዊነትን የሚያሽመደምዱ ነቀርሳዎች ናቸው። ህዝቦችን ለድህነትና ኋላ ቀርነትም የሚያጋልጥ በሽታዎች ናቸው። ስለሆነም ሁሉም ዜጋ በመሪ ላይ ቆሞ ታግሎ ማስተካከል አለበት። የባከኑ ሀብቶችን የኦዲት ግኝትን መሰረት በማድረግ በእቅድና በተደራጀ መንገድ በመምራት የኦዲት ግብረ ኃይልን በማጠናከር ቀጣይ ትኩረት ሰጥተንም ልንሰራ ይገባል። እንደ ሀገርም ሆነ እንደ ክልል ከነጠላ ትርክት በመላቀቅ ገዢ ትርክትን በመገንባት የጋራ ሀሳብና የጋራ ሀገር አስተሳሰብ በማሳደግ ረገድ ትኩረት ተሰጥቶ ሲሰራ መቆየቱን ዋና አፈ ጉባኤው አመላክተዋል። ክልሉ ህብረ ብሔራዊ ክልል መሆኑን የተናገሩት ዋና አፈ ጉባኤው የሀሳብ፣ የባህል፣ የሃይማኖት ልዩነቶችን በማቻቻል ለሁለንተናዊ እድገት መጠቀም ስለመቻሉንም ተገልጿል። የምክር ቤት አባላት በሚቀርቡ አጀንዳዎች ላይ የህዝቡን ተጠቃሚነት ሊያረጋግጡ በሚችሉ ጉዳዮች ላይ በጥልቀት እንዲመክሩም ዋና አፈ ጉባኤው አሳስበዋል። ሰላማዊና ዲሞክራሲያዊ ምርጫም የምናካሂድበት ወቅት በመሆኑ በሀገር ግንባታ ሂደት ሁለቱም የማይነጣጠሉ ተግባራት በመሆናቸው የተከበራችሁ የምክር ቤታችን አባላትና በቴሌቪዥን መስኮት ጉባኤውን እየታደማችሁ ያላችሁ የክልላችን ህዝቦች ያደገ ኢኮኖሚና የበለጸገ ክልል መፍጠርና የዳበረ ዲሞክራሲ መገንባት ከሀገር ሉዓላዊነትና ከህዝብ ክብር ጋር አብሮ የሚታይ በመሆኑ ኃላፊነታችን በአግባቡ እንድንወጣ በአክብሮት ጥሪዬን እያቀረብኩ 6ኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ በይፋ የተከፈተ መሆኑን
አበስራለሁ።